እንዴት ናችሁ የዩቲዩብ ቤተሰብ ወይም ማይ ቢዩቲፉል ፒፕል? አውቃለሁ እንደጠፋው ግን ተመልሰናል። ይቅርታ በድጋሚ ቲክቶክ ላይ እና ኢንስታግራም ላይ የለበለብኩት ነበር። ግን ዩቲዩብን ያሰብኩት ለቦዲ ቢልደሮች ወይም ለስፖርተኞች ጠቃሚ መረጃዎች ላስተላልፍበት ነው። ሶ ኤኒ እናንተም ሀሳቦች ካላችሁ እንዳወራበት የምትፈልጉት ከታች ኮሜንት ቦክስ ላይ ያሳውቁልኝ። ቢኮዝ በጣም ይረዳኛል። ሰው እያየ እንደሆነ ሳቅ ነው እኔም ሞራሉ መጥቶልኝ ፖስት ማድረግ የምቀጥለው። ግን ካልታዩ ምናምን ነገር ሰው አይፈልገውም ማለት ይሄን ያህል ብዬ እዘናጋለሁ። እና ዘሞር እናንተ ኢንተራክት ባደረጋችሁ ቁጥር ከቪዲዮቼ ጋር እኔም በደንብ ፖስት አደርግላችኋለሁ። ስለዚህ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁ ምናምን ነገር እንዳረሱ አመሰግናለሁ። ወዳችኋለሁ። ወደ ዛሬ ቪዲዮ ሀሳባችን እንገባለን። የዛሬው ቪዲዮ የሚሆነው ቦዲ ቢልደር ለመሆን ስሞክር የሰራኋቸው ስህተቶች ነው። ይህን ቪዲዮ በሁለት ፓርት ለመስራት ነው የወሰንኩት እንዳይረዝም። ቦዲ ቢልደር ለመሆን አይ ቲንክ ይህን ቪዲዮ ያያችሁት ከሆነ ቦዲ ቢልደር ለመሆን ብቻ ሳይሆን ሰውነታችሁን በአጠቃላይ ጡንቻ ለመገንባትና የተስተካከለ ለማድረግ ስትሞክሩ የምትሰሯቸው ስህተቶች ሊኖሩ ይችላሉ። እኔ ከሰራኋቸው ስህተቶች መሀል አሁን ሳወራችሁ እናንተም ከዛ ጋር ኮሪሌት አድርጋችሁ ወይም እኔም ይሄን ነገር ሰርቻለሁ ብላችሁ የምታስተካክሉት ነገር ብዙ ነገር ሊኖር ስለሚችል ይሄ ቪዲዮ ይጠቅማችኋል። እስከ መጨረሻው ተከታተሉኝ። የመጀመሪያው ፓርት የሚሆነው በትሬኒንጋችሁ ላይ ማስተካከል ያለባችሁ ነገር ነው። ሁለተኛው ፓርት ደግሞ የሚሆነው በኒውትሪሽን ላይ ነው። የመጀመሪያው ፓርት ትሬኒንግ ላይ ወይም ስፖርት ስሰራ የሰራኋቸው ስህተቶች ነው የሚሆነው። ቀጣዩ ፓርት ደግሞ አመጋገቤ ላይ ወይም ደግሞ በምግቤ ዙሪያ የሰራኋቸው ስህተቶች ይሆናል። በትሬኒንግ ዙሪያ ዋነኛው ስህተት የሰራሁት ምንድነው? በሳምንት 6 ቀን መስራት ያለብኝ ይመስለኝ ነበር። ጡንቻ ለማዳበር እያንዳንዱን የሰውነቴን ጡንቻዎች ለማግኘት በሳምንት 6 ቀን ሁለቴ ለማግኘት አንዱን ጡንቻ ማለት ለምሳሌ ደረቴን ለማግኘት ሰኞ ደረት ሰራና ማክሰኞና ሮብ ደግሞ ጀርባና እግር ሰርቼ ከዛ ሐሙስ ላይ ደግሞ ደረት ደግማለሁ። ሰኞና ሐሙስ ነው ደረት ማግኘት የምችል ይመስለኝ። ከዛ ውጪ በሌላ መልኩ ሳምንት 2 ቀን ጡንቻ ማሰራት የምችል አይመስለኝም ነበር። አንደኛው ስህተት እሱ ነው። በሳምንት 6 ቀን መስራት። ከዛ ሁለተኛው ስህተት ደግሞ እዚሁ ጋር አሁን ከነገርኳችሁ ጋር በተያያዘ አንድ ጡንቻዬን ሁለቴ ለማሰራት መሞከር። አንድ ጡንቻ ግዴታ ሁለቴ መስራት ያለበት ይመስለኝ ነበር። ሁለቴ ብትሰሩት ኦፍ ኮርስ ቤኔፊሻል ነው፣ ግን ሁለቴ መስራት አይጠበቅባችሁም። በሳምንት አንድ ቀን አንድን ጡንቻ ሰርታችሁ ያው ጊዜው ረዘም ይላል ለውጡን የምታዩበት እንጂ ተመሳሳይ አይነት ለውጥ ማምጣት ትችላላችሁ። ያ ማለት አንድ ሰው በ3 ወር የሚያመጣው ለውጥ እናንተ በ4 ወር ውስጥ ልታመጡት ትችላላችሁ ማለት ነው። ስለዚህ ግዴታ ፕሮግራማችሁ ታይት የሆነ ሰዎች ካላችሁ በሳምንት 6 ቀን 5 ቀን መግባት አይጠበቅባችሁ። በሳምንት 2 ቀንና 3 ቀን ገብታችሁ ስቲል ሰውነታችሁ ላይ አሪፍ ለውጥ ማምጣት በደንብ ትችላላችሁ። ስለዚህ የመጀመሪያው ስህተት በሳምንት 6 ቀን መግባቴ ነው። ሁለተኛው ደግሞ አንድን ጡንቻ ግዴታ በሳምንት 2 ቀን ማሰራት ያለብኝ መምሰሉ ነው። ሁለተኛ ስህተት የሚሆነው ማለት ነው። ስለዚህ አሁን ሁለቱ ነገሮች እንዴት ነው የምንቀርፋቸው? በመጀመሪያና ዋነኛው በሳምንት 6 ቀን መስራቱ ስህተት የሆነበት ምክንያት ምንድነው? በሳምንት 6 ቀን ስፖርት ስትሰሩ ሰውነታችሁ ሪከቨር አያደርግም ወይም አያገግምም። ዛሬ ደረት ከሰራችሁ በኋላ ደረታችሁ 2-3 ቀን ይፈልጋል ለማገገም። ስለዚህ ከነገ ወዲያ እንደገና ደረትን ስትደግሙበት እንደ ያልተቀባን ስዕል እንደገና ደግሞ ለመቀባት እንደመሞከር ብላችሁ አስቡት። ሪከቨር አላረገም፣ አልተሻለውም፣ አላገገምም። ከዛ ደግማችሁ እየደበደባችሁት ነው። ጡንቻዎቻችሁ ደግሞ የሚያድጉት ጂም ውስጥ ኤክሰርሳይዝ በምታደርጉበት ጊዜ ብቻ ሳይሆን ወጥታችሁ በትክክል ሪከቨር ሲያደርጉ ነው። ያ ማለት አሁን ጥናቶች እንደሚያመለክቱት ምን ያሳያል? አንድ ሰው ጂም ውስጥ ገብቶ በደንብ ስፖርት ከሰራ በኋላ አሪፍ ክብደት ተሸክሞ አሪፍ ፎርም ይዞ በደንብ ከሰራ በኋላ ከዛ በኋላ ወጥቶ ሌትሴ ለምሳሌ በደንብ አልተኛም እንቅልፉን ልበላችሁ። በደንብ አልተኛም እንቅልፉን በማግስቱ ሌላ እንቅስቃሴ ሰራ። ዛሬ እንቅልፍ በደንብ ባለመተኛቱ የተነሳ የሰራውን እንቅስቃሴ ሰውነቱ በደንብ ሪከቨር አድርጎ ማዮኒክሊያዎቹ ሪከቨር አድርገው የሚመገበውን ፕሮቲን ለሪከቨሪ ተጠቅሞ ወደ እነዚህ ፕሮሰሶች ገብቶ ሰውነቱ ሪከቨር አያደርግም። ስለዚህ ጡንቻውን የማሳደግ እድሉን ገታው ማለት ነው። ስለዚህ እንቅልፍ አለመተኛቱ አንደኛ ሪስክ ነው። በቀን ከ7 እስከ 8 ሰዓታት እንቅልፍ መተኛት ይኖርባቸዋል። ሪከቨሪ ስናወራ በሳምንት 6 ቀን መስራታችሁ ብቻ ወረው በሳምንት 6 ቀን የምትሰሩትን መቀነሳችሁ ብቻ ሳይሆን የምተኙትንም እንቅልፍ ኦፕቲማይዝ ማድረግ ይኖርባችኋል ማለት ነው። እንቅልፋችሁ ከ7 እስከ 8 ሰዓታት ይሆናል። ከዛ በኋላ ደግሞ በሳምንት 6 ቀን የነበረው እንደነገርኳችሁ ሪከቨር ስለማያደርግ ሰውነታችሁ ወይም ያላገገመ ነገር ደግማችሁ እየነካችሁት ስለሚሆን 6 የነበረውን ማክሲመም 5 ከ5 ቀን በላይ አንድ ሰው ጂም ውስጥ በሳምንት መስራት የለበትም። ጭራሽ ይባስ ብሎም ደግሞ አሁን ይህንን ቪዲዮ የምታዩት ብዙዎቻችሁ ናቹራል አትሌቶች ናችሁ። ያ ማለት ስቴሮይድ ኦር ኢንሃንሰንት ድራጎች አትጠቀሙም። ስለዚህ ከ5 ቀን በላይ መስራት ለሰውነታችሁ 6 ቀን መስራት ለሰውነታችሁ ማሳደግ ሳይሆን ጭራሽ እየደበደበውና እያሳነሰው ነው የሚሄደው። ለዛ ነው የሆነ ምጥጥ ብለን የምንቀረው ብዙዎቻችን። በሳምንት 5 ቀን ከዛ በላይ መስራት የለባችሁም ማለት ነው።
ምክንያቱም እንደነገርኳችሁ ናቹራል የመሆንና ያለመሆን ቴንደንሲ ስላለ። ከዛ በኋላ በሳምንት 5 ቀን ጂም ትገባላችሁ፣ ከ7 እስከ 8 ሰዓታት ትተኛላችሁ፣ ሪከቨሪያችሁ አሪፍ ሆነ ማለት ነው። እዚህ ጋራ ስለ ሪከቨሪ ስናወራ ብዙ ሰው የሚሳሳተው ነገር ምንድን ነው? ሰኞ ደረት ሰርቼ ማክሰኞና እሮብ ስትራፖ ለቆኛል፣ ስለዚህ ሐሙስ መድገም እችላለሁ የሚል እሳቤ አለ። ግን ሪከቨሪ ማለት እናንተ እንደምታስቡት ይሄ በሰውነታችሁ መቻል አለመቻል ደረጃ ብቻ ላይሆን ይችላል። ስለ ሪከቨሪ ስናወራ ውስጥ ሪከቨሪ ያላረጉ ኒውክሊየሶችና ውስጥ ሪከቨሪ ያላረጉ የተለያዩ ሞለኪውሎች ልንበር የተለያዩ ሴሎች አሉ። እነዛ ሴሎች ሪክሩት ተደርገው ነው ጡንቻዎቻችሁ ያንን ኤክሰርሳይዝ እንዲሰራ የሚያደርጉት። ያ ማለት አሁን ይሄንን ውሃ ሳነሳው ጡንቻዬ እዚህ ጋር ሪክሩት ይደረጋል። ማዮኒክሊያዎች ይጠራሉ። እነዛ ማዮኒክሊያዎች ተጠርተው የሶፎኒያስ ውሃ ለማንሳት እየሞከረ ነው። ያ ውሃ 1 ኪሎ ነው፣ እሱን ውሃ አንሱት የሚለው ሲግናል ከሴንትራል ነርቨስ ሲስተማችሁ ይላካል። ከዛ ያን ውሃ አነሳዋለሁ ማለት ነው። እና ይሄ እነዚህ ከሴንትራል ነርቨስ ሲስተማችሁ የሚላኩት እነዚህ ኒውክሊያዎች ይደክማሉ። ሶ ቀጣይ ሪከቨር ሳያደርግ ከሆነ የምትሰሩት ብዙ ኒውክሊያዎች ሳይላኩ እዛ ጋር ያንን እንቅስቃሴ በአሪፍ መልኩ ፐርፎርም ማድረግ አትችሉም ማለት ነው። ሜይ ቢ ያንን እንቅስቃሴ ሰኞ እንደሰራችሁት ልትደግሙት ትችላላችሁ፣ ግን ግባችሁ ማሻሻል ነበር መሆን የነበረበት። ሶ ሌትስ ሴይ 10 ድግግሞች ብትሰሩ ዛሬ ሜይ ቢ 10.5 ድግግሞች መስራት ሊሆን ይችላል፣ 11 ድግግሞች መስራት ሊሆን ይችላል። እንደምንም ማሻሻል ሆኖ ሳለ ግባችሁ ያን እንቅስቃሴ እንዳታሻሽሉት ሪከቨሪያችሁ ይገድባችኋል ማለት ነው። ሶስተኛው ስህተት ደግሞ ምንድነው? በዚሁ ፕሮግራም ላይ ያ ማለት በ6 ቀንም ሆነ 5 ቀን 4 ቀን ፕሮግራማችሁ የምትሰሩት የጡንቻ ክፍል ራሱ ስህተት ነው። ስለራሴ ነበር ለከማሩ። ሌላኛው ስህተት ደግሞ ምንድነው? በሳምንት 6 ቀን ስሰራ ሁላ የምከተለው ፕሮግራምና የወርክአውቶቹ ፕላን አደራረግ ልክ አልነበረም። ይሄም እንደገና ብዙዎቻችሁ ልታደርጉ የምትችሉት ነገር ሊሆን ይችላል። ሶ በሳምንት 6 ቀን ስሰራ ሰኞ እንዳልኳችሁ ደረት ትከሻ ፑሽ ፑል ሌግ ነበር የምከተለው። ሶ ሰኞ ደረት ትከሻ የኋላ እጅ ሰራለሁ። ከዛ ማክሰኞ ጀርባና የፊት እጅ ሰራለሁ ወይም ባይሴፕስ ሰራለሁ። ከዛ በኋላ ሮብ ደግሞ እግር ሰራለሁ። ሶ እዚህ ጋር ካያችሁት ዋነኛው ችግር ምንድነው? ማክሰኞ ጀርባ ሰርታችሁ ሮብ ላይ እግር መስራት አትችሉም። ሰውነታችሁ ሙሉ ለሙሉ አያገግምም ኢን ሴንስ ኦፍ ቅድም እንዳልኳችሁ ሳይሆን ጀርባ ከሰራችሁ በኋላ እግር መስራት አዳጋች ነው። ብዙ ጊዜ ዴድ ሊፍት ስትሰሩ አሁን ጀርባ ላይ ሌትስ ሴይ ላት ፑል ዳውን ባርቤል ሮ ከሰራችሁ በኋላ በማግስቱ ደግሞ ዴድ ሊፍት እንደገና ስኳት ምናምን ነገሮችን መስራት አድካሚ ስለሆነ በደንብ እነዛን ነገሮች አትሰሯቸውም። ስለዚህ አሁን ከፑል ቀጥሎ ወይም ጀርባ ከሰራችሁ ቀን በኋላ ሌግ በመኖሩ ራሱ ይሄ ትልቅ ራሱን የቻለ ኦብስታክል ወይም ደግሞ ትልቅ ራሱን የቻለ ችግር ይፈጥራል። ሶ ሌላ ከሰራቸው ችግሮች መሀል አንዱ ይሄኛው ነው። ከዛ ሌላኛው ደግሞ እዚሁ ጋር በተያያዘ ምንድነው ሰኞ የምሰራው የደረት ቀን ላይ ብዙ የተለያዩ እንቅስቃሴዎች መስራት። ሶ ለደረት አሁን ኢንክላይን ቤንች ፕሬስ ሰራለሁ፣ ፍላት ቤንች ፕሬስ ሰራለሁ፣ ዲክላይን ቤንች ፕሬስ ሰራለሁ፣ ከዛ ማሽን ፕሬስ ሰራለሁ፣ ከዛ ደግሞ ፍላይ ሰራለሁ። እነዚህ ሁላ እንቅስቃሴዎች ያላቸው ጠቀሜታ ተመሳሳይ ነው። አንዱን ወይ ሁለቱን እንቅስቃሴ በአሪፍ መልኩና እስከ ፌሊየር ድረስ መስራቴ ሆኖ ሳለ አሪፍ ጡንቻ እንድገነባ የሚያደርገኝ ብዙ እንቅስቃሴዎችን እያጓተቱ ሰራቸዋለሁ። ከዛ ይሄ ደግሞ እንደገና የሚመልሰን ወደ ምንድነው ሪከቨሪ ወደሚለው ፕሪንሲፕል ነው። ሰውነቴ የማገገም እድሉን ጭራሽ እየቀነስኩት ነው የሚሄደው። ስለዚህ ደግሞ አለ ዋነኛ ግባችሁ መሆን ያለበት ሰውነታችሁ ሪከቨር የሚያደርግበት ፖይንት ድረስ መስራት የምትችሉትን ቮሊዩም መስራት ነው ማለት ነው። ያ ማለት ብዙ ቮሊዩም መስራት ሰውነታችሁን ይጎዳዋል እንጂ እንዲያድግ ፕሮሞት አያደርገውም። ስለዚህ በአንድ ቀን ላይ አሁን ለደረቴ ለምሳሌ ፍላይ ብሰራ ከሚድ ወደ ሎወር ቸስቴን አገኘዋለሁ። ሶ ፍላይ ከሰራው በኋላ እንደገና ሄጄ ፍላት ቤንች ፕሬስ መስራት አይጠበቅብኝም። እንደገና ሄጄ ፍላት ቤንች ፕሬስ ሰራ ደክሞታል ደረቴ። ሶ ፔክ ኢንቮልቭመንቴ ወይም የደረት ኢንቮልቭመንቴ ዝቅ ይልና ምን ይፈጠራል? ትከሻዬና የኋላ እጄ ነው ያን እንቅስቃሴ የሚሰራው። ሶ ትከሻና የኋላ እጄ ቴክ ኦቨር ያደርጋል። ደረቴ እየሰራ አይደለም። ከዛ ደግሞ እንደገና ትከሻ ላይ ገባና ትከሻን ደግሞ ለመስራት ስሞክር ልሰራ የምችለው ክብደት ለትከሻ ይቀንስና ትከሻዬን በደንብ አላገኘውም። ከዛ በኋላ ደግሞ እንደገና ትራይሴፕስ ጋር ሄዳለሁ። ትራይሴፕስን ደግሞ አይዞሌት አድርጌ ለመስራት ስሞክር እዚህ ጋር ፕሬስ ሙቭመንት ስለሰራው አሪፍ ብዙ ክብደት ልሰራ የምችልበትን የትራይሴፕስ እንቅስቃሴ አሪፍ አድርጌ አልሰራውም። ሶ ከሁሉም ነገር ላይ እየወሰደባችሁ ሄድና መጨረሻ ላይ አሪፍ ያልሆነ የወርክአውት ፕሮግራም ወይም አሪፍ ያልሆነ ቮሊዩም ላይ ትደርሳላችሁ ማለት ነው። ስለዚህ ለአንድ ጡንቻችሁ ለምሳሌ ለደረታችሁ 2 እንቅስቃሴ በአንድ ቀን ከበቂ በላይ ነው። ያንን በሳምንት 2 ቀን ብትደግሙት 4 እንቅስቃሴ ወይም 4ቱን እንቅስቃሴ 2 ዙር ስትሰሩት 8 ሴት ሆነ ማለት ነው። ስለዚህ ለደረቴ አሁን ለአፐር ቸስቴ ከታች ወደ ላይ ፍላይ ብሰራ ከዛ በኋላ ለሎወር እና ሚድ ቸስቴ ደግሞ ወይ ፍላይ ወይ ኖርማል ቤንች ፕሬስ ብሰራ አለቀ በቂ ሆነ ማለት ነው። ከዛ ለትከሻዬ ደግሞ አሁን እንደነገርኳችሁ ፕሬስ ሙቭመንቶችን ስሰራ ፍሮንት ዴልቴን ኦልሬዲ አግኝቼዋለሁ። ስለዚህ ከፈለጋችሁ ወይ አንድ እንቅስቃሴ ብቻ ሾልደር ፕሬስ ትሰራላችሁ፣ ከዛ ሳይድ ዴልታችሁን ሳይድ ሬዝ መስራት ትችላላችሁ ማለት ነው። ስለዚህ የምትሰሩት እንቅስቃሴ ቮሊዩም ወይም የምትሰሩት እንቅስቃሴ መጠን በደንብ መቀነስ አለበት። ስለዚህ
አሁን ለዛሬ የያዝኳቸው ነጥቦች እነዚህ ናቸው። በደንብ ደግሞ በሚቀጥለው ቪዲዮ ላይ ደግሞ ስለ ኒውትሪሽን እናወራለን። ከዛ ስለ ትሬኒንግም ደግሞ ብሮድሊ ደግሞ ሌሎች የተለያዩ ቪዲዮዎች ፖስት አደርግላችኋለሁ። ይሄ መጀመሪያ እንደመሆኑ መጠን ነው። አመሰግናለሁ። ሰብስክራይብ ማድረጋችሁን በድጋሚ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሰንበት፣ መልካም ሳምንት፣ መልካም ይመቻችሁ።